እጅና እግሩን ሰባብረው የመለሱት ሰው እንዴት ሰው ወንድሙ እንዴት እንደዚህ ይጨክናል? አንተ ነህ አማራ ላይ ወጥተህ ለአማራ ለዛ ለዳው ህዝብ አንተ ነህ ለዳው ቀን የምታወጣ አንተ። ይሄ እውነቴን ነው የምላችሁ እንደ ፋኖ ደጋፊ የት እንዳላላ ይሄ ሁሉ እስኪሆን ድረስ በሱ በሚመራው ድርጅት ውስጥ ይሄ ሁሉ ትርምስ ይሄ እንዲህ አይነቱ ችግር ሲፈጠር እንዲህ አይነት ችግር እንዳይፈጠር የማድረግ ኃላፊነት የነበረው ዘመነ ካሴ ነው። ጎጃም ብቻውን እንደ ናሙና ብንወስድ ወደ 4 ቦታ ነው የተሰነጣጠቀው። አንደኛ የዘመነ ቨርሰስ አስረስ። ሰላም ጤና ይስጥልን፣ እንዴት አላችሁ ውድ ቤተሰቦቻችን? ይህ ዘኢትዮጵያ የዩቲዩብ ቻናላችን ነው። አማሃ ደገፋ ከእናንተ ጋር ቆይታ ለማድረግ እዚህ ተገናኝተናል። ወቅታዊ ፕሮግራማችን ነው። በዛሬው ፕሮግራማችን ሰሞኑን በጣም መነጋገሪያ የነበረውን የጎጃም ፋኖን ጉዳይ አንዳንድ ነገሮችን ለማንሳት እንወዳለን። ኦፍኮርስ ማርሸት ፀሐይ ተፈቷል፣ ከዝናቡ እገታ ተለቋል የሚሉ መረጃዎች እየሰማን ነው። ነገር ግን ይህንን አስመልክቶ የሚነሱ በርካታ ጉዳዮች አሁንም አሉ፣ ያልጠሩ ነገሮች አሉ። እነዚህ ነገሮች ምንድን ናቸው የሚሉትን ጉዳዮች ለማንሳት እንሞክራለን። ሲፈታ ማርሸት ፀሐዩ ሲፈታ የነበረው ሁኔታ እንዴት ነበር የሚሉትንም ጉዳዮች ተጠያቂው ማን ነው ለዚህ ጉዳይ የሚለውንም አብረን ለማንሳት እንሞክራለን። ምን ያሳየናል ፋኖ ስላለው ነገር የሚለውንም እንዲሁ በጥቂቱ ለማንሳት እንሞክራለን ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ ያክብሮት ግብዣችን ነው። ከኛ ጋር ስትቆዩ ቻናላችንን ሰብስክራይብ ማድረግ፣ የደወል ምልክቱን መጫን፣ ቪዲዮቻችንን ሼር እና ላይክ ማድረግ ከእናንተ የምንጠብቀው የተሳትፎ ስራ ነው። ይህን እንድታደርጉ በአክብሮት ለመጠየቅ እንወዳለን። ለምታደርጉት የትኛውም እንቅስቃሴ ግን ከወዲሁ አስቀድመን የከበረ ምስጋናችንን ለማቅረብ እንወዳለን። በቀጥታ ወደ ዛሬው ፕሮግራማችን እናልፋለን። አብራችሁን ቆዩ። እንግዲህ በመግቢያ ላይ ለማለት እንደሞከርኩት የዛሬው ዋናው ጉዳያችን የጎጃም ፋኖ ጉዳይ፣ በጥቅሉ ፋኖ ልንለው እንችላለን፣ አፋብን በሚባል ደረጃ ልናወራ እንችላለን። ግን ጉዳዩ በደንብ ሲሆን ሲፈጸም ሲደረግ ያየ ነው ጎጃም ፋኖ አካባቢ ስለሆነ ነው የጎጃም ፋኖ ጉዳይ ማለታችን እንጂ በጥቅሉ አፋብንን የሚመለከት ጉዳይ ነው። በቅርቡ ከሰማናቸው ጉዳዮች መካከል አንዱ የማርሸት ፀሐዩ መታሰር እንደነበረ ይታወሳል። ሻለቃ ዝናቡ ድንገረው አስሮት እንደነበረ መግለጫም ሲያወጣ ደግሞ ኦፍኮርስ አስረናል፣ እንዲህ አይነት ሰዎችን በስም ባይጠቅስም ማርሸት ብሎ አስረናል ማለቱ አይዘነጋም። አሁን ደግሞ መፈታቱን ሰምተናል። የተፈታበት ሁኔታ ግን ብዙዎችን ያስደነገጠ ነው። እንዴት ነው የተፈታው የሚለውን እስኪ ጥቂት ሰምተን እንመለስ። እጅና እግሩን ሰባብረው የመለሱት ሰው እንዴት ሰው ወንድሙ እንዴት እንደዚህ ይጨክናል? አንተ ነህ አማራ ላይ ወጥተህ ለአማራ ለዛ ለዳው ህዝብ አንተ ነህ ለዳው ቀን የምታወጣ አንተ። እንዴት አድርገህ እንዴት ነው ለዚህ ያንን ዳ ህዝብ ነፃ የምታወጣው? የገዛ ወንድምህን በመደብደብ የምትረካ፣ የገዛ ወንድምህን በመግደል የምትረካ እንዴት አድርገህ ነው ለዛ ህዝብ ቀን የምታወጣለን? እንዴት አድርገህ እኔ ማርሸትን ተቃውሜዋለሁ ብዙ ጊዜ ጥፋት አጥፍቷል ብዬ ባጠፋበት ጊዜ እንትን ብለናል፣ ተቃውሞ ሆነዋል። እንደ ድርጅት ከስራ ተባሮ ቅጣቱን ተቀጥቶ ሲስተካከል ወደ ስራው እንዲመለስ ተደረገ። ምንም አላለም፣ ትንፍሽም አላለ። ወጥ እንኳን ሶሻል ሚዲያ ተቃውሞ አላቀረበ። ይሄ መንጋ እኮ ለረጅም ጊዜ እኮ ነው ስንቱን የበላ። የዝናቡ ስኳድ እኮ ለረጅም ጊዜ ነው ስንት ንጹሃንን የበላው። አስካል ደብሌን ያሰራት ራሱ ዝናቡ ነው። ሄዱና ጠይቁት። እኛ ሶሻል ሚዲያ ላይ ወጠን ስጽፍ ማለት ነው ፈትቻት ነበረ። አፏ ስለማያቋጥር ወጣ። እንደገና ስታማ ተያዘች ተብላ መልሶ ያሰራት ራሱ ነው ያሰራት ዝናቡ። ሄዱና ጠይቁት።
እንደዚህ አይነት ሰው አማራ ላይ አምጥታችሁ ከጫናችሁ ነገ የእያንዳንዱ አማራ እናት ትገደላለች ማለት እንደ ማነው ጎንደር አንድ ሰው ነበረ የጎንደር እናት የዛሬ ማርልኝ ተብሎ የተተረተለት ጎንደር አንድ ሰው ማን ነበረ ስሙን ጥሩልኝ ማን ነው ባላል ቤቲ መላኩ ተፈራ የመላኩ ተፈራ አይነት ሰው ነው ዝናቡ መላኩ ተፈራ አይነት ሰው ነው ዝናቡ ዛሬ ማለት ነው ይሄን ሰው አማራ አምጥቶ የእሱና መሰሎች አምጥቶ አማራ ላይ ከጫነ መላኩ ተፈራ ምስጋኒን ሰው መተኮስ መግደል ትክክል የሚመስለው መግደልን መተኮስን የራሱን ማህበረሰብ መጨቆን ትክክል የሚመስለው እንዲህ አይነት ሰው አማራ ራስ ላይ አምጥተ ከጫንክ አበቃለ በቃ እኮ ይድናል የሚድነው እኮ ቁስሉ ነው ስለ ልቦናው የደረሰበት እንኳን አይደለም ማርሸት እኛ አንድንም ኦኬ ዝናቡ አስረስን ሲፈታው እንዲህ አድርጎ ነው የፈታው የሚሉ ክሶች ናቸው የቀረቡ ያሉት እጁ ተሰብሯል እግሩ ተሰብሯል ጥሩ ሁኔታ ላይ አይደለም ድብደባ ደርሶበታል የሚል ነው እንዲህ አይነት ነገር የሚያደርጉት ከሆነ ፋኖች ለምን የሚታገሉት የሚል ጥያቄ እንድናነሳ ያስገድደናል ለምን የሚታገሉት ቆሜለታለው የሚሉት ህዝብ ኦኬ ህዝቡ ቁሙልኝ ባይላቸውም ቅሉ እነሱ ግን ቆሜለታለው የሚሉት ህዝብ ልንቆምልህ የፈለግነው ስለተደበደብክ ነው ልንቆምልህ የፈለግነው ስለተገደልክ ነው ልንቆምልህ የፈለግነው ስለተገፋህ ነው ጫና ስለደረሰብህ ነው ብለው ነው ጫካ የገቡት አሁን በዛ ልክ ነው የሚታገሉት ሌላ ክርክር ነው አይ ዶንት ቲንክ እንደዛ ይታገላሉ በየ ነገር ግን እንዲህ ብለው ነው ጫካ የገቡት እንዲህ ብሎ ጫካ የገባ አካል እንዲህ ብሎ ጫካ የገባ ወገን የትግል አጋሩን እንዴት ያደርጋል ማሰሩ ሳይንስ ማገቱ ሳይንስ እንዴት ያካል ጉዳት ያደርሳል ብሎ ጥያቄ ማንሳት አሁን ተገቢ ነው የሚሆነው ምንድን ነበር ዓላማው ራሱ ኦኬ መታሰሩ ሲነገር ብዙዎች አልታሰረም የሚል የውሸት ወሬ ሲያወሩ ሰምተናቸዋል ራሱ ዝናቡ ልንገረው አረጋገጠ መታሰሩን ከዛ ተፈታ አሁን ሰላም ሆኗል አሉ የተፈታበት መንገድ ልክ አይደለም የሚል ጥያቄ የሚያነሱ ሰዎች ደግሞ ተፈጥሯል ኦኬ ማሰር ማገቱ መፍታቱ መደብደቡ ድራማው ሲያበቃ ምንድን ነበር ዓላማው የዚህ ጉዳይ የሚል ጥያቄ ማንሳት ተገቢ ነው የሚሆነው ምን ነበር ዓላማው ዝናቡ ማስረሻን ያሰርባን ነው ማርሸትን ያሰረበት ዓላማው ምንድነው የሚል ጥያቄ አንስቶ መነጋገር ተገቢ ነው የሚሆነው የየራሳቸውን ግምት የሚያነሱ ሰዎች አሉ የአስረስና የዘመነ ካሴ የማይቀር ጦርነት ማሳያ ነው ብለው የሚያነሱ ሰዎች አሉ አስረስ እና ዘመነ ካሴ ዛሬ ይሁን ነገ አይታወቅም ነገር ግን የማይቀር ጦርነት በመካከላቸው ሊነሳ ይችላል ተብሎ ይሰጋል እዛ አካባቢ ፓወር ስትራግል እንዳለ ይሰማል ዘመነ ካሴና አስረስ ማረዳምጤ መካከል አንዳች የሚሸት የልዩነት ነፋስ አለ እዛ አካባቢ የሚታይ የሚጠረጠር ነገር አለ ሁለቱ ሰዎች የመለያየት ዋዜማ ላይ ናቸው አስረስና ዝማነው ማርሸት ደግሞ የአንድ ሳንቲም ሁለት ገጽታ ልንላቸው የምንችላቸው ሰዎች ናቸው አስረስ ማለት ማርሸት ማለት አስረስ ነው ብሎ መናገር እስኪቻል ድረስ አቋማቸው አንድ አነጋገራቸው አንድ መረጃዎቹ ተአማኒ ናቸው ወይ የሚለውን ጥያቄ ውስጥ ብናስገባም የሥጋ ዝምድናም ጭምር ያላቸው ናቸው ነው የሚባለው አስረስና ማርሸት ይሄንን ጥምረት ለመስበር ለመፍታት ደግሞ ዘመነ ካሴ ዝናቡ ልንገረውን ተጠቅሟል ማርሸትን በማሳሰር ረገድ የሚል መላምት የሚያስቀምጡ ሰዎች አሉ አንደኛው ይሄ ነው ሁለተኛው የራሱ የዝናቡና የዘመነ ካሴ ልዩነት ነው ይሄንን የፈጠረው ዋና ዓላማው ዘመነ ካሴን በየትኛው መንገድ ቢሆን አሁን ከአስረስም ጋር ይሁን ችግሩ ዘመነ ካሴ ከዝናቡም ጋር ይሁን ችግሩ ዘመነ ካሴ ዋናው ዓላማው የዚህ እስር ዋና ዓላማው ዘመነ ካሴን ከዚህ ቦታ ገለል ለማድረግ ይመስላል ዘመነ ካሴን ያለ መፈለግ እንድምታዎች እየታዩ ነው ዘመነ ካሴን ያለ መፈለግ በአስረስ በኩልም በዝናቡ በኩልም አንግሎስ ደን ብናየው
ዘመነ ካሴን አለመፈለግ ይታያል። ጦርነቱ የዘመነና ያስረስ ከሆነ ጦርነቱ ያስረስና ማን ነው የዘመነና የዝናቡም ከሆነ ጥቅል ድምሩ ዘመነ ካሴን ከዚህ ቦታ ገለል ማድረግ ይመስላል። ኦኬ ማርሸት እስካሁን ድረስ አልተናገረም፣ ድምጹን አላሰማም፣ ተደረገበት እጁ ተሰበረ እግሩ ተሰበረ የሚሉትን ነገሮች በግልጽ ይፋ ወጥቶ አልተናገረም። ስለዚህ እግሩ ተሰብሯል፣ እጁ ተሰብሯል፣ አካሉ ጎድሏል የሚሉትን ጉዳዮች ወጥቶ ራሱ እስኪናገር ድረስ 50-50 ነው የምንይዘው። ተፈጽሞም ሊሆን ይችላል አልተፈጸመም ሊሆን ይችላል። ኦኬ ለምንድን ነው ተፈጽሞ ሊሆን ይችላል የሚል ሩም የሰጠ ነው? ታስሯል ሲባል አልታሰረም ያሉ ሰዎች ነበሩ። ታስሯልን የነገሩን ሰዎች ናቸው አሁን ተደብድቧልን የነገሩን። ታግቷልን የነገሩ ሰዎች ናቸው አሁን እጅና እግሩ ተሰብሯልን የነገሩን። ስለዚህ ሙሉ ለሙሉ አልናምናቸውም ማለት አንችልም። አንድ ሁለተኛ ማሰር ማን ነው ማርሸት ፀሐዩ ራሱ ወጥቶ ይሄው እንዲሆኛለሁ ብሎ ሲናገርም አልሰማ ነው። ስለዚህ ፖሲቢሊቲው አለ ማለት ነው። ተደብድቦ ሊሆን ይችላል። ደግሞ ሙሉ ለሙሉ አምነን አይ ተደብድቧል እንዲሆናል ማለትም አንችልም። ወጥቶ እስኪናገር ድረስ እንጠብቃለን። የተባለው ግን እጅና እግሩ ተሰብሯል የሚሉ መረጃዎች ናቸው እየወጡ ያሉት። ለዚህ ደግሞ ፓወር ስትራግል አለ። ማርሸትን የጦስ ዶሮ ያደረገ ፓወር ስትራግል አለ። ማርሸት ፀሐዩን የበላ ፓወር ስትራግል አለ። ይሄ ፓወር ስትራግል በአስረስና በዘመነ ይሁን በዝናቡና በዘመነ ይሁን ባይታወቅም ጥቅል ድምሩ ግን አንቲ ዘመነ ካሴ እንቅስቃሴ ተፈጥሯል። የጎጃም ፋኖ ውስጥ ተፈጥሯል። ቴዎድሮስ እዝ ውስጥ ዘመነ ካሴ ከዚህ በኋላ ምን ያህል ይቆያል? አይ ዶንት ኖ ምን ያህል ሊቆይ እንደሚችል። ታማኞች ስላሉት የራሱን ኔትወርክ ተጠቅመው የሆነ ነገር ሊያደርግ ይችላል፣ አላውቅም። ግን ጥያቄው ከዛው ከጎጃም ፋኖ ውጪ ባሉ አካላትም አሁን መነሳት ተጀምሯል። ለዚህ ተጠያቂው ራሱ ዘመነ ካሴ ነው፣ ዘመነ ካሴ ስልጣን መልቀቅ አለበት የሚሉ ድምጾች አሁን መሰማት ጀምረዋል። አንዱን ሰምተን እንመለስ። ይሄ እውነቴን ነው የምላችሁ እንደ ፋኖ ደጋፊ የት እንዳላላ ይሄ ሁሉ እስኪሆን ድረስ በሱ በሚመራው ድርጅት ውስጥ ይሄ ሁሉ ትርምስ ይሄ እንዲህ አይነቱ ችግር ሲፈጠር እንዲህ አይነት ችግር እንዳይፈጠር የማድረግ ኃላፊነት የነበረው ዘመነ ካሴ ነው እና ዘመነ ካሴ ስራውን እየሰራ ነው። በጭፍን ዘመነ ካሴ የምደግፍበት ምክንያት የለም እና ለዚህ በጎጃም ለተፈጠረው መንገጫገጭ አንዱና ትልቁ ተጠያቂው መሪው ሰብሳቢው ዘመነ ካሴ እና ዘመነ ካሴን አፋብህን ከተመሰረተ ጀምሮ ድምጹን ሰምተን አናቅም፣ የት እንዳለ አናቅም፣ ህዝብ የት እንዳለ አያቅም። እና በጎጃም መንገጫገጭ ውስጥ ዘመነ ካሴ ጸጥ። ዘመነ ካሴ በፋኖ ትግል ውስጥ is finished። የጎጃም ያለውን ችግር መፍታት ያልቻለ የአማራ ፋኖ ብሔራዊ ንቅናቄ ሰብሳቢ ሆኖ ሊሰራ አይችልም። እንደሰማችሁት ነው። ለዚህ ተጠያቂው ማን ነው የሚል ጥያቄ ካነሱ ዘመነ ካሴ ራሱ የሚል ምላሽ ነው የሚሰጡት። ለምን እሱ የሚመራው ድርጅት እንዲህ ሲሆን እንዴት ዝም ይላል? ዝም ማለቱ ተጠያቂነቱን ያሳያል ይላሉ። አንድ አካል ዝም አለ ማለት የሆነ ነገር ሲፈጠር ማድረግ የሚገባው ነገር ኖሮ መውሰድ የሚገባው እርምጃ ኖሮ ዝም አለ ማለት ከነገሩ ጋር ተባብሯል ማለት ነው የሚል ድምዳሜ እንድንወስድ ሊያደርገን ይችላል። ለምሳሌ ሀገርን የሚያስተዳድራት መንግስት ነው። ሀገርን የሚያስተዳድራት መንግስት ነው ስንል የኔን፣ ያንተን፣ ያንቺን የሁላችንን በሰላም ወጥቶ መግባት መከታተል አለበት ማለት ነው። በሰላም ወጥቶ መግባታችንን፣ ሰላም ውለን ሰላም ማደራችንን መከታተል አለበት። ይሄ መንግስት ስራ ነው። መንግስት ስለሚያስተዳድራት ሀገሪቷን። ከዚህ ተቃራኒ ሐሳብ ያላቸው ሰዎች ደግሞ አገሪቱ ሰላም ውላ ሰላም ማደር የለባትም የሚሉ ሰዎች ወይ ደግሞ የዕለት የቁስ ሰቀቀናቸውን ለማሟላት የሚፈልጉ ወሮ በሎች፣ ሌቦች ልትሏቸው ትችላላችሁ፣ ቀምቶ አዳሪ ልትሏቸው ትችላላችሁ፣ ማጅራት መቺ ልትሏቸው ትችላላችሁ። ወይ ከዛ ከፍ ባለ ደረጃ ተደራጅተው ታጥቀው የሚንቀሳቀሱ ሽፍታዎች ሊሆኑ ይችላሉ። ወይ ደግሞ የሆነ ኬዎስ በመፍጠር የኢትዮጵያን የሆነ አካል ለማስጠየቅ የሆነ ነገር ለማድረግ ፖለቲካል ፍላጎት ኖሯቸው
ወታደራዊ እንቅስቃሴ የሚያደርጉ ሊሆኑ ይችላሉ። እነሱ ደግሞ በሌላ ወገን የሆነ ነገር ማድረግ ይፈልጋሉ። አሁን ይሄንን ስናስተያይ መንግስት መጥቶ በጥይት መጥቶ አልገደለህ ሊሆን ይችላል። መንግስት መጥቶ ማጅራት መጥቶ ሞባይል አልሰረቀህ ሊሆን ይችላል። ነገር ግን ሞባይል ስትሰረቅ ዝም ካለህ በዝምታ ተባብሯል። እንዳትሰረቅ ማድረግ ኃላፊነት አለበት። የህግ ሰዎችን አሰማርቶ የጸጥታ ተቋማትን ውስጥ ያሉ አባሎቹን አሰማርቶ ሊጠብቅህ ያስፈልጋል። መንገድህ ሰላም እንዲሆን እንዲያደርግ ያስፈልጋል። ይሄንን ባለማድረጉ ዝም በማለቱ በዝምታ ተባባሪ ነው። መጥቶ ጉዳዩን አላደረገ ይሆናል። አንተ ላይ የአካል ጉዳት አላደረሰ ይሆናል። እንደ ሽፍቶቹ ታጥቆ አንተን መውጫ መግቢያህን ሰላም አልነሳ ይሆናል። ግን እነዚህን ሰዎች በማስታገስ በኩል የቤት ስራውን ባለመስራቱ ምክንያት የዚህ ነገር ተባባሪ ነው። ተባባሪ ነው የምንለው ከነዛ ሰዎች ጋር አብሮ ይሰራል እያልን አይደለም። ነገር ግን ማድረግ የነበረበትን ነገር አላደረገም። የቤት ስራውን አልተወጣም። ተጠያቂ ነው። ይሄንን ወደ ጎጃም ፋኖ አምጡና መንዝሩት። ማርሸት ፀሐዩ እንዳይታሰር ማድረግ የድርጅቱ ሊቀመንበር ተቀዳሚ ስራው ሊሆን ይችላል። ማርሸት ብቻ አይደለም፣ ሌሎችም አባላት አሁን ኬዙ የማርሸት ስለሆነ ነው የምናወራው። ሌሎችም አባላት ይሄ ሲደርስባቸው ዝም ማለቱ በዝምታ ውስጥ ያለ ተባባሪነትን ያሳያል። ልክ ለመንግስት እንደጠቀስ ነው በዝምታ ውስጥ ያለ ተባባሪነቱን ያሳያል። ስለዚህ ዘመነ ካሴ የሚመራው ድርጅት ውስጥ እንዲህ አይነት ነገር መፈጠሩ አንደኛ የሱን ምንም ነገር እንዳይፈጠር ማድረግ ያለመቻል አቅም ማነስ ሊያሳይ ይችላል። ሁለተኛ ፍላጎቱን ሊያሳይ ይችላል። በዝምታ እየተባበረ ሊሆን ይችላል። ስለዚህ ዘመነ ካሴ ተጠያቂ ነው የሚል ድምጽ ነው ቀደም ሲል ከሰማነው ቪዲዮ የወሰድነው። አንደኛ። ሁለተኛ የት እንዳለ አለመታወቁ የሚል ጥያቄ የሚያነሳሉ። የት ነው ያለው ዘመነ ካሴ? የት ሆኖ ነው አፋብንን እየመራ ያለው? የት ሆኖ ነው ማርሸት ፀሐዩ ሲታሰር ዝም ለማለት ያስደፈረው? የት ነው ዘመነ ካሴ? ሌላኛው ጥያቄ አስተባብሮ መምራት አለመቻሉ። ዝናቡና ማርሸት በመካከላቸው ጸብ ሲፈጠር ይሄንን አስተባብሮ መምራት የሚችለው ዘመነ ካሴ ነበረ። ይሄን ማድረግ ባለመቻሉ ተጠያቂ ነው የሚል ተቃውሞ ነው የሰማነው። ከዛ ምን አሉ? የጎጃም ፋኖን መምራት ያልቻለ መላውን የፋኖ አንድነት መምራት አይችልምና ስልጣን ይልቀቅ፣ ከአመራሩ ዞር ይበል፣ ገለል ይደረግ። በየትኛውም መንገድ ይሄ የማርሸት መታገት ወይ መታሰር በሉት ሄዶ ይሄ ክሩ ተጎትቶ ጫፉ ሲደርስ ጉዳዩ የሚመለከተው ዘመነ ካሴ ነው። በአስረስ በኩል ብትሄዱ ከዘመነ ጋር የሚፈጠር ጦርነት ነው። በዝናቡ በኩል ብትሄዱ ከዘመነ ጋር የሚፈጠር ጦርነት ነው። ተጠያቂው ዘመነ ካሴ ነው የሚል ተቃውሞ በሚያሰሙት ሰዎች መንገድን ብትሄዱ ዘመነ ካሴን ከስልጣን ገለል ለማድረግ፣ አስረስ ከዘመነ ጋር ፓወር ስትራግል ውስጥ ገብቶ፣ ዝናቡ ከዘመነ ጋር ፓወር ስትራግል ውስጥ ገብቶ ይሄንን ለመተንተን የወጡ ሰዎች መደምደሚያቸው ዘመነ ካሴ ከስልጣን ገለል ሊደረግ የሚል ሆኖ ስታገኙት ምንድነው እየሰራ ያለው ዘመነ ካሴ? ምንድነው እያደረገ ያለው? የት ነውስ ያለው? ሪሊ ጎጃም ነው ያለው ወይስ እንደሚባለው ኤርትራና ሱዳን ይመላለሳል? ወይስ አንድ ሰሞን ይወራ እንደነበረው ኡጋንዳ ገብቷል? የት ነው ዘመነ ካሴ? ምን ያደርጋል ማርሸት ሲታሰር? ምን ያደርጋል ዝናቡ አምባገነን ሲሆን? ለስም ነው ወይ ወታደር ማነው አመራር ሰብሳቢነቱ መሪነቱ? ኦኬ ይሄ ጥያቄ የሚጠየቀው ዘመነ ካሴ ብቻ ላይሆን ይችላል። ወታደራዊ አመራሮችም አሉ። እነ ብርጋዴር ጀነራል ተፈራ ማሞ እነሱ የሚያዟቸው የእሳቸው ምክትል የሆነው ዝናቡ ልንገረው ይሄንን ሲያደርግ የት ነው ያሉት? ምንድነው ሰርተው የሚያድሩት? ብዙዎች ትልቅ ህልም ነበራቸው። ብርጋዴር ጀነራል ተፈራ ማሞ ፋኖን ሲቀላቀሉ አጉራ ዘለልነት ያቆማል፣ እንደው ዝም ብሎ መንቀሳቀስ ያቆማል፣ በህግ በስርዓት በወታደራዊ ዲሲፕሊን ይመራሉ ተብሎ ተጠብቆ ነበረ። ጠብ ያለ ነገር የለም። እሳቸው መንግስትን ያስፈራሩ ኤርትራን ተነካና እያሉ እንጂ ምንም ጠብ ያለ ነገር የለም። ምንድነው የሚሰራው ዘመነ ካሴ? ምንድነው የሚሰሩት ብርጋዴር ጀነራሉ? ይህን ሁሉ ጥያቄ እንዲያነሱ የሚያደርግ ኦኬ ማርሸት ቢፈታም ነገሩ ግን ከድርጅቱ አቅም በላይ ሊሆን ይችል ነበረ፣ እንዲህ አይነት ሁኔታ ተፈጥሮ ነበረ ብለው ስጋታቸውን የሚገልጹ ሰዎች ነበሩ። አሁን
ማርሸት ለምን ተፈታ የሚል ጥያቄ የምናነሳው ከዚህ አንጻር ነው። ቆይ ይሄንን የደረጃ ሀብተወልድ ንግግር ጥቂት ሰምተን እንመለስ። መጀመሪያ ነገሩ ግን ከድርጅቱ አቅም በላይ የሆነ የመጣ ይመስላልና ከፍ ያለ ነገር ነው እየተፈጠረ ያለው ችግሩ ላይ ማለት ነው። አሁንም የወጣ መግለጫ አለ ከአንደኛው ክፍል ማለት ነው። እንግዲህ ይሄ ችግር የተፈጠረው እኛ ሰምተናል። ከቀናት በፊት ነው የሰማነው ይሄን ችግር። ቀደም ሲል በህዝብ ግንኙነት በኩል ሲያገለግል የነበረው አርበኛ ማርሸት ፀሐይ በነ ዝናቡ በኩል ታግቷል የሚል መረጃ ነበር የወጣው። ነገር ግን ነገሩንም ለማረጋገጥ ሁለት የሆነ ችግር መፈጠሩን ሰምተን ስለነበረ አይ በዲሞክራሲያዊ መንገድ በድርጅት ትግል አድርገው በውስጥ ይፈቱታል፣ ስለዚህ ይህን ነገር እንደ ዜናም እንደ መረጃ ማውጣቱ ተገቢ አይደለም በሚል ነው 4-5 ቀን በዝምታ የቆየ ነው። አሁን ግን የወጣው መግለጫ በርካቶች ያወጡት ስለሆነ በጣም አሳሳቢ ደረጃ ላይ ስለደረሰ እውነታውን መንገር ያለብን ይመስለኛል። 102ኛ ኮር ዛሬ ባደረገው አስቸኳይ ስብሰባ ረዘም ያለ ዘለግ ያለ መግለጫ አውጥቷል። መግለጫውን ሁሉንም አላነበውት የሚል ጠንከር ያለ መግለጫ ነው ያወጡት። ከህግ ማስከበሩ ዘመቻ ወይም ከብልጽግና ጋር ከምናደርገው በተጓዳኝ ማርሸትን ለማስለቀቅ ይህን ነገር እንከፍታለን ማለት ወደ እርስ በርስ የሚገባ ነገር ነው የሚሆነውና አክቹዋሊ እስከዛሬ እየተፈታ እንደነበረ ነበረ እስከ ጧት ድረስ የነበረ መረጃ። ነገር ግን ችግሩ ሊፈታ የቻለ አይመስለኝምና ከዚህ በላይ ብዙ ለመናገር ቢያስቸግርም ነገሩ መሳቂያ መሆን የለም። መቼም እዛ ደረጃ ላይ ተደርሶ መሳቂያ ሲሆን እናንተ አትነግሩንም ነበር እንዴ ልትሉ ትችላላችሁና ግፊት ሊደረግባቸው ይገባል። እንዲህ አይነት ልዩነቶች ማናቸውም ልዩነቶች ሲፈቱ በውስጣዊ ድርጅት በውይይት በንግግር በዲሞክራሲያዊ መንገድ መፍታት መልመድ አለባቸው። ለዚህ ነው 4-5 ቀን እኛም ዝም ያልነው የራሳቸው ጉዳይ ነው የሚል ነገር ግን በዲሞክራሲያዊ መንገድ መፍታት ተስኗቸው እንደዚህ አይነት መግለጫ እስከ ማውጣትና ወደ እርስ በርስ ነገር እንገባለን ሲሉ እኛም ጫና እናደርግባቸዋለን። ማንም ያለ ህዝብ ምንም ሊያደርግ አይችልም። የፈለገውን ነገር ኃይል ቢኖረው ምን ቢኖረው። ስለዚህ በተለይ ደግሞ እንደዚህ ለትግሉ ከፍተኛ መስዋዕትነት ከፍለዋል የሚባሉ ኃይሎች ላይ ችግር እንኳን ፈጥረው ቢሆን እንሰማለን። አንዳንድ ችግሮች እንዳሉ በተቻለ መጠን በራሳቸው መንገድና በዲሞክራሲያዊ መንገድ ነው መፈታት ያለበት። ከዲሞክራሲያዊ መንገድ ያለው ውጭ ለማንም አይበጅም። ይህንንም አገዛዝ ህዝቡ እየታገለ ያለው እናንተ እየታገለ ያላችሁት ልዩነትን በኃይል እጨፈልቃለሁ ብሎ በመነሳቱ ነው። ስለዚህ ጥንቃቄ ማድረጉ የእርምት እርምጃ መውሰዱ መልካም ሆኖ ሳለ ነገሮችን በኃይል ወስዳለሁ የሚለው ነገር እጅግ አደገኛ ነው፣ በጣም አደገኛ ነው። የወጣው መግለጫ እርስ በርስ ነው እንደምትመለከቱት የወጣው መግለጫ። ስለዚህ ይህ ጉዳይ የሚመለከታችሁ አመራሮች ኢቭን ከነ ዘመነ ጀምሮ ከነ አስረስ ጀምሮ ነገሮች ከመበላሸታቸው በፊት እንዲህ አይነት ችግሮችን ባላችሁ ኃላፊነት ተጠቅማችሁ በቶሎ በቀናት ውስጥ በአጭር ጊዜ ውስጥ ቶሎ ፈታችሁ የጀመራችሁትን ጉዞ እንድትቀጥሉ አሁንም አደራ እንላለን። አለበለዚያ ደግሞ ከዚህም ከፍ ያለ ነገር ጥፋት የሚጠፋና የማይሆን ከሆነ እየገሰጽን መቀጠላችን ይቀጥላል። ስለዚህ ይህ ነገር ይስተካከል። ሁሌም እንዲህ አይነት ነገር ሲፈጠር የሞቱ ጓዶቻችሁን፣ የተገደለውን የአማራ ህዝብ፣ የተሰቃየውን የአማራ ህዝብ፣ የተፈናቀለውን፣ የፈረሰውን፣ የወደመውን እሱን ሁሉ እያሰባችሁ ተነጋገሩ የሚለውን መልእክት ለማሳሰብ እንወዳለን። ከዚህ እንደሰማችሁት ነገሩ ከድርጅቱ አቅም በላይ ነው ብሎ ደምድሞ ነበረ። ይህንን አስተያየት ሲሰጥ ደረጃ ሀብተወልድ ገና ማርሸት እንዳልተፈታ ልብ በሉ። ከድርጅቱ አቅም በላይ ነው እያለ ነበረ። ኦኬ፣ የሚዲያ ጩኸት ባይፈጠር ኖሮ ማርሸትን አይፈቱትም ነበር። በነገራችን ላይ እነ ዝናቡ የሚዲያ ጩኸት ባይፈጠር ኖሮ ላለመፍታት ምለው ነበረ። እሱን ባይፈቱት ኖሮ ደግሞ ማርሸትን ለማስፈታት ጦርነት ለማወጅ የተዘጋጀ ብርጌድ ነበረ፣ እዝ ነበረ። ብርጌድ በሚባል ደረጃ እዝ በሚባል ደረጃ ነው ወይ ኃይላቸው? ጥያቄ ውስጥ ይገባል። እነሱ የሚጠቀሙትን ቃል ወስደ ዝናቡ ማርሸትን ካልፈታው ጦርነት ከፍተን እናስፈታዋለን ብለው መግለጫ ያወጡ ነበሩ። ሰምታችሁታል። ደረጃ ሀብተወልድ የእርስ በርስ ጦርነት ነበረ ማለት ነው። አሁን ጥያቄው ማርሸት በመፈታቱ ምክንያት ይሄ የእርስ በርስ ጦርነት ይቀራል ወይ? ምክንያቱም ጂኒው አንዴ ወጥቷል፣ ፓንዶራ ቦክሱ አንዴ ተከፍቷል። አሁን ዝናቡን ለማገድ የሚደረግ ጥረት ሊኖር ይችላል።
አስረስን ለማገት የሚደረግ ጥረት ሊኖር ይችላል። አንዴ ወጥቷል ጂኒው የመከፋፈሉ ጥሩምባ አንዴ ተነፍቷል፣ አዋጁ ታውጇል። ጦር ልከን ነበር የምናስፈታው ብለዋል። ኦኬ ይሄንን ፈርቶ ሊሆን ይችላል፣ ፈቶታል ዝናቡ ልንገረው። የፈራው ግን ጦሩን ብቻ አልመሰለኝም፣ የሚዲያ ጩኸቱን ፈርቶታል። ሁሉም እየተነሳ ርዕሰ ጉዳይ ያደረገው ተው የውሾን ነገር ያነሳ ውሾ ነው ብለው አደባብሰው ሊያልፉት ፈልገው ነበረ። ባልጠበቁት መንገድ ሊክ አድርጎ ወጥቷል። እነ ደረጃ ብቶልን ሰምታችሁታል። ማውጣት አልፈለግንም ነበረ። አሁን ሁሉም እየተነጋገረበት ስለሆነ የኛን ሐሳብ እናጋራ ብለው ነው ያወጡት። ሊክ አድርጎ ከወጣ በኋላ ሊቆጣጠሩት አልቻሉትም። ወሬውን የማህበራዊ ሚዲያውን ጩኸት ሊቆጣጠሩት አልቻሉም። ይሄንን ሰግቶ ነው የፈታው ብዬ ነው ማምነው እኔ። ይሄ የሚያሳየን ትግሉን የሚመራው ዘመነ ካሴ ሳይሆን የሚዲያው ጩኸት ሆኗል ማለት ነው። ልክም ቢሆን እኮ አሁን ዝናቡ ልንገረው ማርሸትን ማሰሩ ልክም ቢሆን በሚዲያ ጩኸት ምክንያት ፈቶታል ማለት ነው። ስለዚህ ትግሉን የሚመራው ማን ነው? ማርሸት ነው? አስረስ ነው? ብርጋዴር ጀነራሉ ናቸው? መሬ ወዳጆ ነው? ማን ነው የሚመራው? እነሱ ዝም ብለው ሚዲያው ሲጮህ ይፈታል፣ ይታሰራል የሆነ ግለሰብ። ስለዚህ የፋኖ ትግል እየተመራ ያለው አሁን በሚዲያ ነው ብለን ብንከራከር አፉን ሞልቶ አይደለም ብሎ ሊመልስ የሚመጣ አለ ወይ? ኡጋንዳም ቁጭ ብለው አውሮፓም ቁጭ ብለው አሜሪካም ቁጭ ብለው በሚዲያ ነው የሚመሩት። ይሄንን ትግል በሚዲያ ነው የሚመሩት። መሬት ላይማ ምንም እኮ ለውጥ ማምጣት አልቻሉም። በጥበብ እንፈተዋለን ብሎ ዘመነ ካሴ መግለጫ ባወጣ ማግስት የተፈታ ሰው የለም። ሚዲያ ላይ ግን ፈታ የሚል ቀጭን ትዕዛዝ ከሚዲያ ከፌስቡክ ከቲክቶክ አርበኞች ሲሰጥ ግን ፈታው። ማን ነው የሚመራው ትግላቸውን? ሪሊ ዘመነ ካሴ ነው የሚመራው? ሪሊ ብርጋዴር ጀነራል ተፈራ ማሞ ነው የሚመራው? ማን ነው የሚመራው? በደንብ አስተውለን ካየን በሚዲያ የሚመራ ትግል እየሆነ ማርሸት ባይፈታ ኖሮ በሚዲያ ጩኸትም ይሁን በምን ባይፈታ ኖሮ ሌሎች እዞች እርምጃ ለመውሰድ ይጀምሩ ነበር። የእርስ በርስ ጦርነት ሊፈጠር ይችል ነበረ ማለት ነው። ይሄ የእርስ በርስ ጦርነት ዛሬ የመጣ አይደለም። አፋብን የሚባል ድርጅት ሲፈጠር በቃ የእርስ በርስ ጦርነት ቀረ ተብሎ በጣም በደስታ ነበር የተነገረው። በተለይ ጎንደር አካባቢ ያሉ ፋኖች እነ ደረጀ እና እነ ሀብቴ ወልዴ በእርስ በርስ ጦርነት ይታወቁ ነበር። ኬላን እኔ ነው የምቆጣጠረው በሚል በጣም ይታወቁ ነበር። ይሄንን ሴትል ያደረገ ይሄንን ችግር ከምንጩ የቀረፈ ነው ይባል ነበር የአፋብን መምጣት። አሁን ከአፋብንም ወርዶ እዛው ጎጃም ፋኖ ውስጥ ብቻ ቴዎድሮስ እዝ የሚባለው ውስጥ ብቻ እንዲህ አይነት ሽኩቻዎች አሉ። ይሄንን ሽኩቻ መፍታት ያልቻለ መሪ ፋኖን ሊመራ አይችልም። ስለዚህ ከስልጣን ይውረድልን፣ ገለል ይደረግልን የሚል ነገር ነው ሲናገሩ የምትሰሟቸው። ኦኬ የአማራን ህዝብ ነፃ ለማውጣት አብረን ለመሞት ነው ጫካ የገባ ነው ብለው የተማማሉ ሰዎች አብረው መኖር እያቃታቸው ነው። ዝናቡ ከማርሸት ጋር አብሮ እየኖረ መታገል እያቃተው ነው። አስረስ ከዘመነ ጋር አብሮ እየኖረ መታገል እያቃተው ነው። አብሮ ለመኖር አይደለም አብሮ ለመሞት ነበረ ተስማምተው ጫካ የገቡት። ምክንያት የሚታገሉት አካል ከፍተኛ የጦር አቅም ያለው ነውና ሊሞቱ ይችላሉ አቴኒ ታይም። ስለዚህ አብረን እንሞታለን ለህዝባችን፣ አብረን ሞተን ነፃነት እንሰጠዋለን ብለው ጫካ ከገቡ በኋላ አብሮ መኖር አቃታቸው፣ ተስማምቶ መኖር አቃታቸው። አንዱን ማገት፣ አንዱን ማሰር፣ አንዱ ላይ ሴራ መጎንጎን፣ አንዱ ላይ ከጀርባ ጥይት መተኮስ፣ አብሮ መኖር አቃታቸው ማለት ይሄ ነው። ሲገቡ ግን ትግል ውስጥ አብሮ ለመሞት ነበረ። እኛ ሞተንልህ አንተ ነፃ ትወጣለህ ነበር የሚሉት። ህዝቡን ሙቱልኝ አላላቸውም፣ ታገሉልኝ አላላቸውም። ያለ ካለ ማስረጃ ሊነግረን ይችላል። ከዛ ክስተታችንን እንታረማለን። ግን እስካሁን ድረስ እኔ የሰማሁት ነገር የለም። እንደዛም ባይሆን ግን እንሞትልሃለን ብለው በበጎ ፈቃድ ገቡ። እንሞታለን ብለው የገቡ አብረን ሞተን ለአማራ ነፃነት እናያመጣለን ብለው የገቡ አካላት ግን አብሮ መኖር አቃታቸው። እርስ በርስ የሚተሳሰሩ፣ እርስ በርስ የሚተጋገቱ ሆኖ ይሄን እንዴት ነው ትሪት የሚያደርገው ዘመነ ካሴ? እንዴት ባለ መንገድ ነው ሴትል የሚያደርገው? ይሄን ለማየት ነው መጓጓው። ይሄንን ለማየት የሚጓጉ ሰዎች ግን ራሱ ዘመነ ካሴ የት ነው የሚል ጥያቄ ማምጣት ጀመሩ።
አት ኤኒ ኮስት ፋኖን የሚደግፉ ሰዎች ቀደም ሲል እንደሰማችኋቸው በቃ ዘመነ ካሴ አልቻለም ማለት ነው የሚል ጥያቄ ማንሳት ጀምረዋል። እስክንድር አይረባም ዘመነ ይሻላል ብለው ካምፔን ሲያደርጉ የነበሩ ሰዎች ናቸው እነዚህ ሰዎች። ያኔ በምርጫው ጊዜ የአማራን ትግል የፈታው ፋኖ እንዲህ እንዳይሆን ያደረገው እስክንድር ነው፣ ስለዚህ እሱን ገለል አድርጉና ዘመነ ካሴን ምረጡልን አሉ። ሲመረጥላቸው ጮቤ የረገጡ እነዚሁ ሰዎች አሁን መተው ዘመነ ካሴ አይችልም ማለት ታይቶ ተፈትኖ ወደቀ ማለት ነው በሌላ አማርኛ። ይሄ ምንድነው የሚያሳየን? ፋኖ ውስጥ ስላለው ነገር ምን ይነግረናል? ፋኖ 4 5 6 ቦታ ተከፋፍሏል ተበታትኗል የሚለው የኤርሚያስ ለገሰ ግምገማ አሁን መሆኑን ነው የሚያሳየን። ጥቂት እንስማው ኤርሚያስን ግምገማ። ጎጃም ብቻውን እንደ ናሙና ብንወስድ ወደ 4 ቦታ ነው የተሰነጣጠቀው። አንደኛ የዘመነ ቨርሰስ አስረስ አንዱ እሱ ነው። ዘመነና አስረስ አንድ ላይ አይደሉም ያሉት። ዘመነ አስረስ ያሴረበትን ነገር አውቋል፣ በደንብ ገብቶታል። ሶ አት ዘ ኢንድ ኦፍ ዘ ዴይ የሆነ ነገር ቢመጣ አስረስ ዘመነን እንደሚያጠፋው አውቋል ዘመነ። ሁለተኛው ማርቆስ የሚባለው ነው። ማርቆስ የሚባለው አገው ምድርን ይዞ ነው ሄደው። ይሄ አገው የኛ ነው ምናምን የሚል አይነት ሰው ነው ማርቆስ የሚባለው። ያው በስም ነው እየተናገርኩ ያለው። ሶስተኛው ዝናቡ ልንገረው ነው። ደጋ ዳሞትን ይዞ የሚንቀሳቀስ ዳሞት ምናምን የሚባል ዳሞቶች የሚል አስኳሉም ዳሞት ያደረገ ነው። አራተኛው የዘመነ ፍጹም ታማኝ የሚባል ቡድን አለው። እንደ ሪፐብሊካን ጋርድ አይነት የሚባሉ ታማኝ ጦር የሚባል ማለት ነው። ሶ 4 ቦታ ተሰነጣጥቋል። የት በትንሹ ነው። እንደ ናሙና ልስጣችሁ ብዬ ነው። በጂኦግራፊ እንኳን 4 ቦታ የማይገናኙ ሰዎች ማለት ነው። ይሄ ነገር እውን መሆኑን ነው የሚያሳየን ብዬ ነው ማምነው እኔ። አሁን ሊደብቁት በማይችሉት ደረጃ የፋኖ መከፋፈል አፍጥጦ አግጥጦ እየመጣ ነው። ሊሸፋፍኑት በማይችሉት ደረጃ ከዚህ በፊት ሁሉም በየፈርጁ ነበሯቸው ፋኖች፣ ሁሉም የጎበዝ አለቃ ነበረው። ያኔ በማይታበል ሁኔታ ክፍፍሎች ነበሩ፣ በተለይም በእስክንድርና በዘመነ መካከል፣ በተለይም እስክንድር በሚመራው ጀማና ዘመነ በሚመራው ጀማ መካከል። አሁን ይሄ ልዩነት ተጨፍልቆ አንድ ሆነን መተናል ባሉ ማግስት ደግሞ እዛው ጎጃም ውስጥ ብቻ ያለው ነገር የሚያሳየን ክፍፍሎቹ አሁን እጅግር እያወጡ እንደሆነ። ሌላ አካባቢ ያሉ ፋኖች ይሄንን እንዴት ነው የሚያዩት የሚለው በራሱ በጣም አነጋጋሪ ነው የሚሆነው። ለምሳሌ ምሬ ወዳጁ እንዴት ነው የሚያየው ይሄንን ነገር? መሪያችን አንተ ነህ ብሎ ነው እንግዲህ ዘመነ ካሴን የሾመው። ዘመነ ካሴ ያለበት የጎጃም ፋኖ የቴዎድሮስ እዝ እንዴት ሲፈረካከስ ለጥቅሉ ለፋኖ ያለው ሳይድ ኢፌክት ምንድነው የሚለውን መቼም መገምገማቸው አይቀርም። ስለዚህ ውጪ ሆነው ዘመነ ካሴ አይጠቅመንም ከአመራርነት ገለል ሊደረግ የሚል ንግግር መናገር የጀመሩት ሰዎች እነ ምሬ ወዳጁ ላይ ተጽዕኖ መፍጠር አይጀምሩም ማለት አይችሉም ወይ? እነ ምሬ ወዳጁ ጉዳዩን ሲያዩት ይሄ ነገር አይጥመንም ወደ ማለት አይሄዱም ወይ? ወደ ለመዱት የሸዋ ፋኖ፣ የጎጃም፣ የጎንደር ፋኖ፣ የወሎ ወደ ማለት አይሄዱም ወይ? የምኒልክ እዝ፣ የቴዎድሮስ እዝ ምናምን መባባል አይጀምሩም ወይ? ፋኖ አሁን እጅግር ያለው መከፋፈል ውስጥ ነው። ከነጨራሹ የመበተን ዋዜማ ላይ ነው ብሎ አንድ ሰው ቢናገር የለም ስተት ነህ ብሎ ለማሳመን የሚመጣ ማን ነው? ይሄ የሞራል የበላይነት ያለው አካል ማን ነው? አይ ዶንት ቲንክ ይሄ እንዳላቸው አይ ዶንት ቲንክ። ስለዚህ ፋኖ እንዲህ አይነት ነገር ውስጥ ነው ያለው። ሽኩቻ ላይ ናቸው። የአመራር ሽኩቻ ላይ፣ የስልጣን ሽኩቻ ላይ፣ ሴራ ጉንጎና ላይ፣ ከጀርባ መተኳኮስ ላይ፣ የጎንዮሽ ጦርነት ላይ ናቸው። ቅድም እንዳልኩት ለህዝቡ አብረን እንሞታለን ብለው ገብተው አብረው መኖር አቅቷቸው እርስ በርስ መታኮስ ደረጃ ላይ ደርሰዋል ማለት ነው። ይሄ የት ያዳረሳቸዋል፣ የት ድረስ ያዛልቃቸዋል የሚለው በጣም አሳሳቢ ጉዳይ ነው የሚሆነው። ውድ ቤተሰቦቻችን ምን ትላላችሁ እናንተ? ምን ሐሳብ ምን አስተያየት አላችሁ? በዚህ ጉዳይ ላይ ያላችሁን ሐሳብ ባውቅ ደስ ይለኛል።
ከታች ባለው የሐሳብ መስጫ ሳጥን በኩል ልታጋሩን ትችላላችሁ። እኛ ግን የዛሬው ፕሮግራማችንን እዚህ ላይ እናበቃለን። አማሃ ደገፋ ነበርኩኝ። ዘኢትዮጵያ ቻናላችንን ነበር ስትከታተሉ የነበሩት። ወቅታዊ ፕሮግራማችንን እንዲህ ባለ መልኩ አጠናቀቅን። ቻናላችንን ሰብስክራይብ ማድረግ፣ የዶል ምልክቱን መጫን፣ ቪዲዮቻችንን ሼር እና ላይክ ማድረግ፣ በመናነሳቸው ሐሳቦች ላይ ደግሞ ሐሳብ፣ አስተያየት፣ ጥያቄዎቻችሁን እንድታጋሩን አሁንም በአክብሮት እንጠይቃችኋለን። አብራችሁን ስለቆያችሁ ስለተከታተላችሁን ከኛ ጋር ስለነበራችሁ እጅግ የከበረ ምስጋናችንን እናቀርብላችኋለን። በሚቀጥለው ክፍለ ጊዜ በሌላ ርዕሰ ጉዳይ ደግሞ እንዲሁ እንጠብቃችኋለን። እስከዚያው ጤና ይስጥልን።